ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። እቺን ቪዲዮ አንድ አይተናት እንመለስ። በብትር ደገፍ አድርገው አራራቅ በላንተ ላይ እንዳይነዳው። ይሄ መልእክት ከሊቨርፑል እና ከዩናይትድ ፋን አሁን እንደዚህ ይደረጋል ወይ? እሺ ዋንጫውን በላችሁት። እኔ ደስ ብሎኛል ፐርሰናሊ አርሴናል ከ22 ዓመት በኋላ ደስ ይላል። ግን አሁን ኢሞሽናችሁ የሚያሳየው ማለት ነው ዋንጫውን ብታጡትና ሲቲ ቢበላ ኖሮ የራሳችሁ ማሊያ ልታቃጥሉ እንደምትችሉ ያስታውቃል። በጣም ከዚህ በፊትም እንደዚህ ነገር ተፈጥሯል አይደል? እና ይደብራል። በቃ አሁን ዩናይትድ ቢያሸንፈው ላይክ ማን ታቃጥላል? አረ ምንም በጣም ዲስሪስፔክትፉል ነው ጋይስ። እና ላይክ በጣም አርሴናል ቡድኑ ሁሌ በጣም ፒስ ነው። ነገር ግን የሚጠላው ፋኖች ናቸው። አንዳንድ ፋኖች አሉ፣ ሁሉም አይደለም። አሁን እንደዚህ አይነት ፋኖች ናቸው የሚያሰድቧችሁ እና በጣም በቃ አሁን እኔ አርሴናል ቲሙን በጣም ነው የምወደው። ባይዙ በጣም የሚገርም ቲም ግን ፋን ቤዙ በጣም ያስጠላል። በጣም ያናድ ፋን ቤዝ ብዙ ስለሆነ ብዙ ዩናይትድም ብዙ ነው ባይዙ እንደሚባለው አርሴናል ብዙ ነው፣ ዩናይትድም ብዙ ነው። ግን ፋን ቤዛችሁ እንደዚህ አይነት ፋን ቤዝ ያለው በጣም በቃ የሚያስጠላ። አሁን እነዚህ ሰዎች በጣም በቃ የሚያሰድቧችሁ እንደዚህ አይነት ሰዎች ናቸው። ለዛም ሆኖ ግን ምርጥ ሰዎች አትሊስት እኔ አሁን እንደዚህ የተጫዋቾቹን ከሌሎች ወርልድ ስታር ተጫዋቾች ጋር ኮምፔር የሚያደርጉት ነገር ሳካ ኢዝ ቤተር ደን የሚሉት እሷ ኖርማል ችግር የለውም። ግን ቱ ኤክስትሪም ሄደው እንደዚህ ዲሉዥናል መሆን አያስፈልግም። ጋይስ ሰክሱ። እሺ አሁን መጣራላችሁን ተጫዋቾች በደንብ አድርጋችሁ ስሙኝ ማለት ነው። ግን በመጀመሪያ ላይ አካውንቴ በጣም ሰላም ስላልሆነ ውስጥ እየገባችሁ 5 ጊዜ ኮፒ ሊንክ አድርጉልኝ እባካችሁ። 5 ጊዜ ኮፒ ሊንክ አድርጉ። አሁን እንጀምራለን ማለት ነው። ሳካ ከፔሌ ይበልጣል ወይ ነው የመጀመሪያው ማለት ነው። ምንም ጥያቄ የለውም ማለት ሳካ ሁሉንም ሰው ይበልጣል። ፔሌ ደግሞ ፕሪሚየር ሊግ በህይወቱ በልቶ አያውቅም። ስለዚህ ሳካ ይበልጣል ኦፍ ኮርስ። ቀጣይ ዚነዲን ዚዳን እና ዴክላን ራይስን ነው የምናየው ማለት ነው። ዚነዲን ዚዳን ፕሪሚየር ሊግ በልቶ ያውቃል ወይ? ጥያቄ ምልክት ነው። አያውቅም። ስለዚህ ዴክላን ራይስ ይበልጠዋል። ምንም ጥያቄ የለውም። ከዛ ዴቪድ ራያ ከሽማይክል ይበልጣል ወይ ነው። ለምን እንደምትጠይቁኝ አላውቅም። ሽማይክል የ2025-26 ፕሪሚየር ሊግ አሸንፏል አላሸነፈም? ስለዚህ ዴቪድ ራያ በፍጹም ምንም የማይገናኙ ሰዎች ናቸው። ይበልጣል ማለት ነው። ቀጣይ ላይ ሳሊባ ጋር እንሄዳለን። ሳሊባ ከፈርዲናንድ ይበልጣል ነው። ይሄ ደግሞ ምንም ማንም ሰው እንዲጠይቀኝ ራሱ አልፈልግም። ገብቷችኋል? ምክንያቱም ፈርዲናንድም 2025-26 ፕሪሚየር ሊግን አላሸነፈም። ቀጣይ ጋር እንሄዳለን። ዙቢሜንዲ ከስኮልስ ይበልጣል ወይ ነው። ስኮልስ የ2025-26ም እሱም አላሸነፈም፣ ማንም አላሸነፈም። ስለዚህ ዙቢሜንዲ ኦፍ ኮርስ ይበልጠዋል። ለምንድን ነው የምትጠይቀኝ እንዴ? ጋብርኤል ከዛ በኋላ ጋብርኤል በፕሪሚየር ሊግ ታሪክ ከታዩ ምርጦቹ ሴንተር ባኮች ውስጥ አንዱ ነው ወይ? አንዱ ሳይሆን አንደኛው ነው ወይ ነው የሚባለው። ለምን የ2025-26 አሸንፏል ፕሪሚየር ሊግ። ማን ያሸነፈው ማን? ከዚህ በኋላ ሊስቱ ይቀጥላል ማለት ነው። ፓርት 2 ላይ ይቀጥልላችኋለሁ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ 3000 ሪፖስት። አያንበሳው በቃ ዋንጫ በየሄድክበት በሙሉ ይከተልሃል አይደል? እንዴት አንድ ተጫዋች በየሄደበት ሊግ ዋንጫ እያሳደደ ይከተሏል? በቃ የሆነ ሊግ ላይ ተጫወተ ማለት መስት አንድ ተጫዋች እኮ ዋንጫውን ማሳካት አለበት ማለት አይደለም። አለማሳካትም እኮ ይቻላል። ምንድነው ሮናልዶ እያደረገ ያለው? ጀም በየዞረበት በሄደበት ሁሉ ዋንጫ ካዝናው ላይ ማስገባት አለበት። ዛሬ ሻምፒዮን ሆኗል እንደምታውቁት። ታዲያ ይሄንን እንደ ትልቅ ነገር ቆጥሬ ምናምን ሻምፒዮን አልልም። ሮናልዶ እኮ ለሱ ራሱ እንደው ለስታተሱ የሚመጥነው ዋንጫ አይደለም። ግንሳ ለአረብ እግር ኳስ ላበረከቱ አስተዋጽኦ ማን አልናስር የሚባል ቡድን 10 ምናምንኛ የነበረን ቲም ከዛ ከሞተበት መንፈስ አንስቶ አምጥቶ የዋንጫ ተፎካካሪ አድርጎ ፋይናሊ የአረብን እግር ኳስ ጭምር አነቃቅቶ ካበቃ በኋላ ይህንን ቡድን ሻምፒዮን አደረገው። ታዲያ ለዚህ ታጨበጭባል፣ ልታደንቅለት ይገባል። የሆነ መንፈስ አለው ይሄ ልጅ። እግር ኳስ ሮናልዶ መሆናቸውን የምታይበት ነው። በቃ በአግባቡ ማለት ነው። እና ሲአር7 የእግር ኳስ ገጸ በረከት ነው። ጀማይ መረኝ ነው ብላችሁ የአረብ እግር ኳስ ላይ የፈጠረው ግን ተጽዕኖ ማን ይለያል ነው። ለማንኛውም ኮንግራ ሲአር7 ኮንግራ። አልናስር የሳውዲ ፕሮ ሊግ ቻምፒየን ሆኗል ነው የምልህ አባቴ። ምን እሺ ነው ዘንድሮ የኔ አመት ነው እንዴ? ዘንድሮ የኔ አመት ነው የምልህ። በቃ እቺን ፊት ማየት እንዴት እንደሚያስደስት ነው የምልህ። ገባህ? እኔ አሁን አላረ የሆነ ሳውዲ ፕሮ ሊግ የሆነ ኢምፖርታንት ምናምን ነገር ሆኖ ስለሆነ ሳይሆን በቃ ሲአር7 ሲደሰት እንደዚህ ፈገግ ሲል በቃ በጣም የሚያስደስተኝ ነው ማለት ገባህ? እኔ ጨዋታውን ኢቨንት ላይ የዲሌን ፔጅ አዶናይ ጋር ምናምን ነገር ትፍታ እያልን ነበረ። በስልካችን ነው እኔና ፏር በአንድ ስልክ አብረን ማለት ነው እየቋጠርን ግባለት ምናምን እያልን ማለት። ከዛ ብሩክ ኤክሶ ማለት የሆነ ነገር አወራለሁ ሲል ላፍ ምናምን ነገር ማለት ተርዳኝ አይደለ? ይመችሽ አባቴ። የሆነ ስንት ዓመት ከ21 ጀምሮ ሊግ ታይትል እጅ ውስጥ አልገባም ነበር። አሁን እጅ ውስጥ ገባ። በተለይ ደግሞ 2 ጎል ቅጣት ምት ምናምን ጽድት ያለች ቅጣት ምት ፍሮም ዳይሬክት ፍሪ ኪክ። አባቴ የማንቼ ደጋፊ እዛው ቤት ውስጥ ኮቪድ
ኮቪድ ስለታወጀብሽ ቤት ውስጥ ሆነሽ በዚህ ተደሰጂ ነው ብለሽ ገባሽ አይደል? እኔ አሁን ወጥቼ ከፈለኩኝ ዘንድሮ በጣም እግር ኳስ አስደሰተችኝ። በእውነት ነው የምላችሁ። በቃ ዘንድሮ እግር ኳስ ለምን እንደምወዳት ተረዳሁኝ ነው የምልህ። CR7 የአንቺ ደስታ ሁሌ እኔም ደስታ ነው የምልሽ። በቃ ማንም ላይ ደሰትሻ ምቀኛ ካልሆነ በስተቀር ማንም ላይ ደሰትልሽ አይችልም። አልሂላል የሚባል ይሄ ፕሪሚየም ኦይል የሆነ ክለብ ደግሞ አፈር መብላት ይችላል ነው። ተረዳኛል? ገባ? የኢንተር ሚላንን ማናጀር ምናምን የሚቀጥር አድክም የሆነ ቡድን አሰቃይቶን ነበርኩ አባቴ። ኮንግራቹሌሽንስ አባቴ፣ እንኳን ደስ አላችሁ። 972 ደስራ ብሬኪንግ ሊቪያንስ አርኔ ስሎት በዚህ በበጋ ሊቨርፑልን የመልቀቅ ነገሩ ከቀን ወደ ቀን ይበልጡን እየመሰለ መጥቷል ይለናል ፈረንሳዊ ጋዜጠኛ ሳንቲ አውና ማለት ነው። በተጨማሪም ስፔናዊውን አሰልጣኝ አንዶኒ ኢራኦላን በቀላሉ ማግኘት በመቻላቸውና ከሪቻርድ ዩዝ ጋር ባላቸው ትስስር ምክንያት ሊቨርፑል እንደ ዋነኛ ተመራጭና ተጨባጭ ኢላማ አድርገው እንግዲህ ሊንቀሳቀሱ እንደሚችል ነው እንግዲህ በአሁን ሰዓት ፈረንሳዊ ጋዜጠኛ ሳንቲ አውና እንግዲህ እየዘገበ የሚገኘው። ይህ ፈረንሳዊ ጋዜጠኛ ባይዞይ ተራ ታብሎይድ የሚዘግብ አይደለም። ብዙ ጊዜ በተጫዋቾች ዝውውርና በአሰልጣኞች ላይ ይሰራል። እናም እውነት የሚሆኑ ነገር ከ180 ነው ያንደነ ፋብሪዚዮ ባይሆንም ማለት ነው። እናም ያው እንደ ተራ ወሬ ማየት የለብንም ማለት ነው። በነገራችን ላይ ኢራኦላ ወደ ክለባችን ሊቨርፑል ቢመጣ እኔ ቆንጆ አሰልጣኝ ይመስለኛል። ምናልባት ያው ሉዊስ ኤንሪኬ ካልተሳካልን ይህ አሰልጣኝ ወደ ክለባችን ሊቨርፑል ቢመጣ ቆንጆ ነው ብዬ አስባለሁ። እንደምታውቁት ማለት ነው በርንማውዝ ጫና ውስጥ በነበረበት ሰዓት ይህ አሰልጣኝ አሁን በርንማውዝ ያለበትን ደረጃ ታውቃላችሁ። እነ ሁጂንሰን፣ አንቷን ሴሜኖ፣ ሜሎስ ኬርኬዝ ብዙ ተጫዋቾችን ለቀው አሁን ላለበት ደረጃ ቲሙን አዋህዶ ምን አይነት የማጥቃት ስልት ምን አይነት ቲም እንደፈጠረ አይታችኋልና ያ አሰልጣኝ ቀላል የሚባል ስፔን አሰልጣኝ አይደለምና እኔ በግሌ ይሄ አሰልጣኝ ወደ ክለባችን ሊቨርፑል ስሎት ከተሰናበተ ቢመጣ ደስተኛ ነኝ በግሌ ማለት ነው። እናንተስ ምን ታስባላችሁ? እንዲሁም ክርስቲያን ፓላሶች ማለት ነው ይህንኑ አሰልጣኝ ወደ ክለባቸው ለማዘዋወር ጠንክረው እየሰሩ እንዳለ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። እናም ያው ኢራኦላ በጣም አሪፍ አሰልጣኝ ነው። እስቲ ምን ታስባላችሁ? ሀሳብ አስተያየታችሁን በኮመንት ይመቻችሁ። መልካም ጊዜ ባይ። ከረጅም ዓመታት ልፋት በኋላ የእግር ኳስ ማትስ አስተማሪ ሆኖ ክርስቲያኖ ሮናልዶ ኤክስን እኮ ቆይቷል ካገኛት እኮ ኤክስን እኮ አግኝቷታል። ግን ዛሬ ማፈላልጎ አገኛት። ፋሚሊ ዋንጫውን በላው፣ የሊጉን ዋንጫ በላው። ዛሬ ደግሞ ያገባው ቅጣት ምት ምን አይነት ጎል ነው! አረ ምን አይነት ጨዋታ ነው! ግን ቲማቸው የሚጮተው እኮ ኃይለኛ የአውሮፓ ቲም ጋር መፎካከር የሚችል ቲም እኮ ነው ያላቸው እኮ። ደስ ብሎኛል፣ በጣም ነው ደስ ያለኝ። ሮናልዶ አሳክቶታል ይሄን ዋንጫ። ገብተህ ታውጣዋለህ። ይሄ ሳምንት ደግሞ የደስታ ሳምንት ነው መሰለኝ። ማን 4-1 አልናስር አሸንፈው የሳውዲ ፕሮ ሊግ መብላታቸውን አረጋግጠዋል። በስማ ማን ሮናልዶ ዛሬ ፍሪኪክ በል ምን በል 2 ጎል አገባ። ይሄ ሰውዬ ግን እድሜው ኖርማል ነው ወይ? እድሜውን መጣናት የለበትም? ኖርማል ሰው እንደዚህ አሁን ይሄ ሰውዬ ማን 41 ዓመት ላይ ሆነ እንዴት ነው እንደዛ አይነት ነገር የምታደርገው? ማን አልናስሮች አሸንፏል። ክርስቲያኖ ሮናልዶ ማን እያለቀሰ ተመልከቱት እዚህ ጋር ምን አይነት አረ በስማ ምን አይነት ሳምንት ነው እያሳለፍን ያለ የተባረከ ሳምንት እንዴ! ማን አልናስር በዚህ አርሰናል በዚህ በስማም ስማቸው ራሱ ማን በጣም ደስተኛ ነኝ በዚህ ሳምንት። እኔ ማንም ሰው ከዚህ በኋላ ያስከፋኝ አይችልም። ይሄ አመት በሚገርም ሁኔታ መጠናቀቅ አለበት ማለት ነው። ወርልድ ካፕ ላይ ደግሞ ታስደስተናለሽ ማለት በጣም እንደምታስደስተኝ እርግጠኛ ነኝ። በጣም ያበድ ሳካ ከፔሌ ይበልጣል ወይ ነው የመጀመሪያው ማለት ነው። ምንም ጥያቄ የለውም። ማን ሳካ ሁሉንም ሰው ይበልጣል። ፔሌ ደግሞ ፕሪሚየር ሊግ በህይወቱ በልቶ አያውቅም። ስለዚህ ሳካ ይበልጣል ኦፍ ኮርስ። ቀጣይ ዚነዲን ዚዳንና ዴክላን ራይስ ነው የምናየው ማለት ነው። ዚነዲን ዚዳን ፕሪሚየር ሊግ በልቶ ያውቃል ወይ? ጥያቄ ምልክት ነው። አያውቅም። ስለዚህ ዴክላን ራይስ ይበልጣል። ምንም ጥያቄ የለውም። ከዛ ዴቪድ ራያ ከሽማይክል ይበልጣል ወይ ነው። ለምን እንደምትጠይቁኝ አላውቅም። ሽማይክል የ2025-26 ፕሪሚየር ሊግ አሸንፏል አላሸነፈም። ስለዚህ ዴቪድ ራያ በፍጹም ምንም የማይገናኙ ሰዎች ናቸው። ይበልጣል ማለት ነው። ቀጣይ ላይ ሳሊባ ጋር እንጃለን። ሳሊባ ከፈርዲናንድ ይበልጣል ነው። ይሄ ደግሞ ምንም ማንም ሰው እንዲጠይቀኝ ራሱ አልፈልግም። ገብቷችኋል? ምክንያቱም ፈርዲናንድም 2025-26 ፕሪሚየር ሊግን አላሸነፈም። ቀጣይ ጋር እንሄዳለን። ዙቢሜንዲ ከስኮልስ ይበልጣል ወይ ነው። ስኮልስ የ2025-26 እሱም አላሸነፈም፣ ማንም አላሸነፈም። ስለዚህ ዙቢሜንዲ ኦፍ ኮርስ ይበልጠዋል። ለምንድን ነው የምትጠይቀኝ እንዴ? ጋብሪኤል ከዛ በኋላ ጋብሪኤል በፕሪሚየር ሊግ ታሪክ ከታዩ ምርጦቹ ሴንተር ባኮች ውስጥ አንዱ ነው ወይ? አንዱ ሳይሆን አንደኛው ነው ወይ ነው የሚባለው። ለምን የ2025-26 አሸንፏል ፕሪሚየር ሊግ። ማን ያሸነፈው ማን? ከዚህ በኋላ ሊስቱ ይቀጥላል ማለት ነው። ፓርት 2 ላይ ይቀጥልላችኋለሁ። በደንብ ኮፒ ሊንክ እንዲህ ሲነፋረቅ እንዲህ ሲያብድ ላየው እኮ የመጀመሪያውን የዓለም ዋንጫ የተጠራ 18 ዓመት ህጻን ልጅ ነው የሚመስለው ማለት ነው። 5 ቻምፒዮንስ ሊግ፣ 5 ባላንዶር፣ 3 ፕሪሚየር ሊግ፣ ማንቸስተር ዩናይትድ የተጫወተ ሴሪ ላሊጋ የበላ የማድሪድ ተጫዋች የነበረ ተጫዋች አይመስልም እንኳን ከሳውዲ አረቢያ ከሊጉ ራሱ ማለት ነው። ትልቅ ክብር ትልቅ ዝና ያለው ጀግናና ትልቅ ሰው እኮ ነው ማለት ግን ይሄን ሁሉ ክብር ይሄን ሁሉ ዝና ያገኘበት ዋና ምክንያት ለእያንዳንዷ ሪከርድ፣ ለእያንዳንዷ ጎል፣ ለእያንዳንዷ ስኬት
ትልቅን ክብር ስለሚሰጥ ነው ማለት ነው። ክርስቲያኖ ሮናልዶ ዛሬ እንግዲህ ሲፈልገው ሲመኙ የነበረውን የሳውዲ አረቢያ ሊጋ ከፍ አድርጎ መሳም ችሏል ማለት ነው። 4-1 በሆነ ውጤት ነው ያሸነፉ። ይሄ ዝም ብሎ ቡድኑ ውስጥ ኑሮ አይደለም ዋንጫውን የበለው ማለት ነው። ቡድኑ ውስጥ ትልቁን አስተዋጽኦ አድርጎ ማለት ከማንም በላይ ከቡድናቸው ካሉት ተጫዋቾች በላይ ከፍተኛውን ጎል አስቆጥሮ ኢቭን ከሊጉ 3ኛው ተጫዋች ነው። ወደ 29 ጎል ኢንቮልቭመንት ላይ ያለው። ዛሬ ደግሞ ምን አይነት ቅጣት ምት ነው ያገባ? ምን አይነት ጎል ነው ያገባ? በዚህ እድሜ እንዴት ነው ለቡድን የምትታገሉ? ያለቃቅስልሃል፣ ያብድልሃል። ግን ትክክለኛ ስኬትን ፈላጊ ትክክለኛ ስኬታማ ሰው ብለህ ከጠራ ትልቁ ክርስቲያኖ ሮናልዶ ነው የምትጠራው ማለት ነው። ገና ያለ ዋንጫ አሳክተህ ጉርታስ ብለዋለህ ሀገሩን ማለት ነው። አንተ በጣም የምትችል ጀግና ሰው ነህ። ቪዲዮውን ኮፒ ሊንክ ሪፖስት እያደረጋችሁ አዲስ አካውንት ስለሆነ ደግሞ ፎሎ እያደረጋችሁ ይመቻችሁ። ሰዎች ክርስቲያኖ ሮናልዶ ሳውዲ ፕሮ ሊግን በመጨረሻ አሸንፏል። አልናስር የሳውዲ ፕሮ ሊግ አሸናፊ መሆን ችሏል። አም ቬሪ ሃፒ ማለት ነው። ይኸውላችሁ ይሄ ሰውዬ ማለት ነው ፕሪሚየር ሊግ በልቷል፣ ላሊጋ በልቷል፣ ሴሪያ በልቷል፣ ሳውዲ ፕሮ ሊግን በልቷል። ምን ይላል እዚህ ጋር ኤቭሪ ሊግ ኤርንድ ነው የሚለው። ይሄ አመት ማለት ነው ስፔሻሊ ይሄ ወር ነው ለኔ በተለይ በጣም በቃ ይሄ ሳምንት ተውት። ይሄ ነው አርሰናል ዋንጫ በላ፣ አካውንት የተከፈተ ዛሬ ከዲለን የሚቀርም ጊዜ ነበረን። ሮናልዶ ዋንጫ በላ፣ እግዚአብሔር ይመስገን። እኔ ማለት ነው በጣም the happiest person right now እና ማለት ነው ይሄን ቪዲዮ ራሱ ባልሰራ ካሮናይ ፕሮግራም አሁን ገብቼ ለሊት 6 ሰዓት ነው ይሄን ቪዲዮ መሰራላችሁ። ካሮናይ ፕሮግራም ገብቼ ሮናልዶ ሆኖ ቢኖ እንጂ አልሰራውም ሁላ ነበር ማለት ነው። ብቻ ሰዎች I'm very happy። ከዛ ደግሞ ይሁት ይሄን ነው 5 ቻምፒየንስ ሊግ በልቷል፣ ፕሪሚየር ሊግ በልቷል፣ ሴሪያ በልቷል፣ ዩሮፒያን ካፕ ምንድን ነው የሚባለው የአውሮፓ ዋንጫ በልቷል። ከፖርቹጋል ጋር ያልበለው ዋንጫ የለም። ግን አልናስር ገብቶ የሳውዲ ዋንጫ በለው ብሎ እንደዚህ ፓሽኔት መሆን እውነት በቃ this is football። በነገራችን ላይ በዛሬው ጨዋታ ላይ ክርስቲያኖ ሮናልዶ ሁለተኛውን ጎል ሲያስቆጥር እያለቀሰ እያነባ ነበር። እውነት ነው የምላችሁ እጅግ በጣም ልብን ይነካ ነበር ማለት ነው። ከዛም ወደ ቤተሰብ ወደ ባለቤቱ ዞሩ እንግዲህ ማለት ነው እጁን እየጠቆመ ነበር ማለት ነው። እና እጅግ በጣም ልብ ይነካል ማለት ነው በዛሬው ጨዋታ ላይ እንግዲህ ክርስቲያኖ ሮናልዶ እና ይገባዋል ዋንጫውም እንግዲህ ማሳካት ችሏል ማለት ነው። እና ማለት ነው በዛሬው ጨዋታ ላይ ያው ቀደም እንደነገርኳችሁ ሳዲዮ ማኔም የኛ የቀድሞ ተጫዋች ማሳካት ችሏል። እንዲሁም ክርስቲያኖ ሮናልዶ ማለት ነው በእግር ኳስ ህይወቱ ያሳካው የዋንጫ ብዛትም እንዲሁም ወደ 37 ማድረስ ችሏል። ይህ ተጫዋች ማለት ነው በሄደበት ሁሉ ብዙ ዋንጫዎችን እያሳካ የሚገኝ ጀግና ተጫዋች ነው። እንዲሁም በእግር ኳስ ህይወቱ ያስቆጠረው የጎል ብዛትም ደግሞ 973 ሆኗል። በድጋሚ ለሲአር7 ደጋፊዎች እና እንዲሁም ለአልናስር ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ ማለት ነው። ክርስቲያኖ ሮናልዶ ይገባል ከምሬ ነው ብላችሁ የልፋቱን ጥረቱን ማግኘት ይችላል። ጀግና ተጫዋች